እስኪው በሚያሳዝን ሁኔታ እንግዲህ ክህደት ተፈጽሞበታል ነው መረጃው የሚለው ማለት ነው። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። ታዋቂው ታጋይ ጋዜጠኛ የሰብአዊ መብት ተሟጋች እንዲሁም የፋኖ እንቅስቃሴ መሪ እስክንድር ነጋ ፈንታ ከዚህ ዓለም በሞት ተለይቷል የሚሉ ያልተረጋገጡ መረጃዎች በስፋት እየተሰራጩ ይገኛሉ። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ አራት እግሯን ትበላለች እንጂ እውነቴን ነው ማወራ ሚስቴን ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታል። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ለማንኛውም ትላንትና ላይ የወጣው ነገር እንደሚያብራራው ትላንትና ላይ የወጣው መረጃ እንደሚነግረን ከሆነ እስኪው በሚያሳዝን ሁኔታ እንግዲህ ክህደት ተፈጽሞበታል ነው መረጃው የሚለው ማለት ነው። እንግዲህ የነገሩን ሰዎች የጉዳቱን መጠን አይንገሩን እንጂ እንዲሆኗል የሚለውን ነገር አይንገሩን እንጂ ነገር ግን ጉዳት እንደደረሰበት ነው እኔ ያለኝ መረጃ የሚያሳየው። ከዛ እንግዲህ ምን ሁኔታ ላይ ነው ያለው ሕክምና ያገኘ ነው ወይስ ደግሞ የሚለው ነገር ነው በደንብ ያልተጣራው እንጂ አሁን ባለበት ሁኔታ በሚያሳዝን ሁኔታ በገዛ ፋኖቹ ምናልባትም አብረውኝ ይታገላሉ አብረውኝ በዚህ ትግል ላይ ተሳትፎ ያደርጋሉ ብሎ ባላቸው ሰዎች ክህደት እንደተፈጸመበት ነው እስክንድር እየተነገረ ያለው ማለት ነው። ይሄ ያሳዝናል በእውነቱ ከሆነ እኔ ለእስክንድርም ሆነ ለማንም ያው በተደጋጋሚ እንደምናገረው መጥፎ አልመኝም። በእውነቱ ከሆነ ከመጥፎ ሐሳብ እንዲመለሱ ነው እንጂ በምንም ተአምር መጥፎ አልመኝም። እኔ ብቻ ሳልሆን ብዙዎቻችሁ እዚህ ውስጥ ያላችሁ ሰዎች ለማንም መጥፎ የምትመኙ አይመስለኝም። ሰዎች ከመጥፎ ሐሳባቸው እንዲመለሱ ነው የምንፈልገው እንጂ በምንም ተአምር መጥፎ እንዲገጥማቸው የምትመኙ አይመስለኝም። ለማንኛውም ግን ምናልባትም ይህንን ጥቃት እነ ዘመነ ካሴ ናቸው ያደረሱበት ወይስ ደግሞ ሌላ አካል ነው የሚለው ነገር በደንብ መጣራት አለበት። እስክንድር ግን በሚያሳዝን ሁኔታ ጉዳት እንደደረሰበት ነው እየሰማሁ ያለሁት። በሌላ በኩል ደግሞ እስክንድር በሕይወት አለ፣ ይሄው መረጃ የጠላቶቹ የተለመደ የሐሰት ወሬ ነው የሚሉ አጸፋዊ መግለጫዎች በስፋት እየወጡ ነው። በዚህ ዝግጅታችን የሁለቱንም ወገኖች ምንጮች በማጣቀስ የተከሰተውን እውነተኛ ሁኔታ በጥልቀት እናስቃኛችኋለን። ለአፍታ አብራችሁን ዝለቁም። አርበኛ እስክንድር ነጋ በሸዋ ያለው ስራ ላይ ነው። በቁም እስረኛነትም በሌላም መንገድ እየተነሱ ያሉ ነገሮች የአማራን ትግል ወደ ኋላ ከመጎተትና ያልተገባ አጀንዳ አምጥቶ ለጠላት ከማቀበል የዘለለ ምንም ፋይዳ የሌለው በመሆኑ እንዳልኳችሁ የዘገባ የተዘገበው የመረጃ ያገኘሁት በትላንትናው ዕለት ነው። ታማኝ ከሚባሉ የመረጃ ምንጮች ነው ይህንን መረጃ ያገኘ ነው። እንግዲህ ቀላሉን ያድርግለት እስክንድር ላለኝ ወይም ደግሞ ውሸት ያድርግለት። በዚህ አጋጣሚ ውሸት ያድርግለት ለማለት እፈልጋለሁ። ምክንያቱም አንዳንድ ጊዜ የመረጃ ምንጮችም ምናልባት በተለያየ መልኩ እንግዲህ እርግጠኛ ካልሆነ 90% እውነት ነው የመረጃ ነገር ግን 10% ሆና እስክንድር ምንም ካልሆነ በጣም ደስ ይለኛል። ትልቅ ነገር ግን ሁላችንም የምንረዳውና ያወቅነው ነገር በእነ እስክንድርና በሌሎች ፋኖች መካከል ትልቅ ልዩነት አለ። ይህን ልዩነትም ደግሞ ባለፈው ራሱም እስክንድር ተናግሯል። እንደምታስታውሱት እስክንድር ከሀብታሙ አያሌው ጋር ባደረገው ከሀብታሙ አያሌው ጋር እንኳን አይደለም ያደረገው ቆይታ ተቀድቶ ዝም ብሎ የተለቀቀውን ነው ሀብታሙ አያሌው አብሮ ቆይታ እንዳደረገ አድርጎ ያቀረበው። ነገር ግን በዛ ላይ እንደገለጸው ከሆነ እስክንድር በሚያሳዝን ሁኔታ አንድ አይደለንም፣ አንድነት የለንም ሲል ተናግሯል። እስክንድር እንደምታስታውሱት አንድነት የለንም ፋኖ በተለይ ጊዜውን በሚዋጅ መልኩ አንድ ሆኗል ብላችሁ ከጠየቃችሁኝ
አንድ አልሆነም። ለዚህም ትልቅ ይቅርታ እጠይቃለሁ ብሏል እስክንድር። ምናልባትም እንግዲህ ይሄ ሁኔታም ሊሆን ይችላል እንግዲህ ለጥቃት የዳረገው አይታወቅም። ነገር ግን በአሁኑ ሰዓት በሚያሳዝን ሁኔታ እስኪው አደጋ እንደደረሰበት ነው የተሰማው ማለት ነው። ውሸት ያደርገው ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። ተሰጠናቸው ወደ ቤታቸው ተመለሱ እያሉ ነው እናደርጋለን። በአሁኑ ወቅት በመላው ኢትዮጵያና በዲያስፖራው ማህበረሰብ ዘንድ ታላቅ የፖለቲካ ውጥረትና የሀዘን ደመና የደቀነው የብዙዎችን ልብ በስጋትና በጉጉት የሞላው ዋናው ጥያቄ አድናቂዎቹ አርበኛ የሚሉት እስክንድር ነጋ ፈንታ በህይወት አለ ወይስ ህይወቱ አልፏል የሚለው የከበደ ምስጢር ነው። በተለይም አርበኛው በዚህ ጉዳይ ደጋግሞ የጠየቀኝ ቢሆን እውነት ለመናገር የፈጣሪን ስም ጭምር ጠርቶ የጠየቀኝ ነገር ቢኖር እባክህን በእንደዚህ አይነት ሁኔታ የሚባክን ጊዜ የለህም። ዋነኛ ትኩረትህ ይህንን ቃል በቃል ለምነግራችሁ ዋነኛ ትኩረትህ በተጀመረው መንገድ አገዛዙ ጋር የገጠምነው ትግል ጋር ይሁን። ዋነኛ ትኩረትህ መረጃ ለህዝብ ማድረስ ላይ ትክክለኛ መረጃ ለህዝብ ማድረስ ላይ ይሁን። ከዚህ በዘለለ በማናቸው መጓተት 10 ደቂቃ ጊዜ የሚጠፋበት ወቅት አይደለምና ዋነኛው ነገር የህልውና ትግል ነው። መወቃቀስ ካለብን እስክንድር ነጋ ገለመል የሚባል ነገርም ካለን ያለው አርበኛው ጊዜ ሲመጣ እንነጋገርበታለን። አሁን ግን የምልህ አንድ ነገር ብቻ ነው፣ የምጠይቅህ አንድ ነገር ብቻ ነው። ትኩረትህ እባክህን አሁን የተጀመረው ሚዲያ ላይ መረጃ ትክክለኛ መረጃ ለህዝብ በማድረስ ላይ ይሁን። አገዛዙ እያደረሰ ያለው ውድመትና የተገጠመው የህልውና ትግል ከጎን ከሚባለው ጋር በፍጹም አብሮ የሚሄድ አይደለምና በዚህ የሚጠፋ ጊዜ ለደቂቃም ቢሆን አይኑር ነው ያለው። ይህንን መልእክቶ ነው አድርሻለሁ። ከዚህ በተጨማሪ አርበኛ እስክንድር ነጋ በዛሬው ዕለት አገዛዙ በሌለ ድርድር በፋኖ መካከል ሌላ ደግሞ የለመዱትን ታክቲካል ስፕሊት ለመፍጠር አሁን ጨንቋቸዋል። በዚህም በዚያም እየተራወጡ ያሉት ሌላ ቀውስ የመፍጠር እንቅስቃሴ ነው። በፋኖ በኩል የመጣ ያለው አንድነት አገዛዙን ስርቻ ውስጥ ከቶታል፣ ድንጋጤ ውስጥ ከቶታል፣ ጭንቅና ሽብር ውስጥ ከቶታል። ስለዚህም አርበኛ እስክንድር ነጋ በጽሁፍ በላከው መልእክት በዛሬው ዕለት እንዲህ የሚል ደግሞ ጨምሯል። በኮንቨርሴሽን ከተነጋገርነው ውጪ ትላንትና ኮት አድርገህ ያቀረብከውን ሰምቻለሁ። እጅግም ከልቤ ደስ ብሎኛል። እውነትን ይዘህ ስለቆምክ አመሰግናለሁ። የተናገርከው ያለውን እውነት ነው። አንዴ እውነት ከተናገርክ በኋላ እውነትህን በውሸት የሚሞግት ነገር ቢመጣ በዛ ላይ ጊዜ አታባክን። ይሄ ምክረ ሐሳቡ። ሌላ ሌሎች የሚመለከቱ ጉዳዮችን በፍጹም በዚህ እንደዚህ አይነት ተራ ነገር ውስጥ ሳልገኝ፣ ነገር ግን አንዳንዶቹ በህግ አግባብ መሄድ ማለቅ የሚገባቸው ህግ ራሱ ፕሮሰስ ስለሚያደርግ እኔ በሚዲያ ኢንተርቴን እያደረግኩኝ የትግል ጉዳዮች ላይ የሌላ ጊዜ የምፈጅበት ሁኔታ የለም። በጣም ነሰሰሪ በጣም አስፈላጊ ሲሆን መለስ ስላለ፣ በዋነኛነት ግን ትግላችን ትኩረታችን እዚያ ላይ ይሆናል። ይሄም ሆኖ እንዲህ ይላል የዛሬው መልእክቱ። ይሄንን መልእክቴን ለህዝብ ታደርስልኝ ዘንድ በትህትና ጠይቃለሁ። በድምፅ መግባት አልችልም። በዛሬው ዕለት ስሜን ጠቅሳችሁ ግን መልእክቴን ብታነቡልኝ እንደ ውለታ ቆጥረዋለሁ ይላል እስክንድር ነጋ። እንዲህ ይላል፣ በሌላ ድርድር ፋኖን መከፋፈል አይቻልም። በሌለ ድርድር ፋኖን መከፋፈል አይቻልም። የአማራ ክልል መንግስት ተብዬው ከፋኖ ጋር ድርድር እያደረግኩ ነው የሚለውን አስመልክቶ የብልጽግና ዲጂታል ሚሊሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሱ ይገኛል። የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደረጃጀቱን ስም ይፋ ሊያደርግ ይገባል። ከክልሉ መንግስት ጋር እየተደራደረ ያለ የፋኖ አደረጃጀት ካለ እውነታውን ለህዝብ ይፋ ማድረግ ይገባውም ነበር። ከአካሄድም አኳያ ብናየው የብልጽግናና የፋኖ ጦርነት ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርም በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም። እንዲያውም በተቃራኒው ድርድር ካለ መላው የኢትዮጵያውያን ማወቅ ይፈልጋሉ።
እውነታው ይነገራቸው ይላል አርበኛ እስክንድር ነጋ። እስካሁን በተግባር እንዳየነው ግን ብልጽግናን ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሸፈ። አሁን ለሁለተኛ ጊዜ ሞከረው፣ ይህም ይከሽፋል ይላል አርበኛ እስክንድር ነጋ። ከዚህ በቀር እንዳልኳችሁ በማናቸውም መልኩ በፋኖ በኩል ስፕሊት ለመፍጠር የሚደረግ እንቅስቃሴ በየቀጠናው ያለው ነገር በፍጹም ወደኋላ ተመልሰንም የምናቦካበት ምክንያት የለም በሚል ነው ያነሳው። የአርበኛውን መልእክት በቀጥታ እንድትሰሙት ለማድረግ ነው ይህንን ያነሳው።